ዛሬ በመላው ዓለም እየተከበረ ባለው በዓለም አቀፉ የሴቶች ቀን የኢትዮጵያ አየር መንገድ በሴቶች ብቻ የተመራ 6 ዓለም አቀፍ በረራዎችን በተለያዩ ክፍላት ዓለማት አሰማርቷል። አየር መንገዱ ከቅርብ ዓመታት ወዲህ በዓለም አቀፉ ሴቶች ቀን ማርች 8 ሲያደርግ እንደቆየው ዘንድሮም ከአብራሪዎች እስከ የቴክኒክ ስራና በረራ ተቆጣጣሪዎች እንዲሁም በረራ አስተናጋጆች በሴቶች ብቻ የተመሩ የ6 መዳረሻዎች ቡድን ያሰማራው። ዓላማውም ሴቶች በየትኛውም ዘርፍ ቢሰማሩ ስኬታማ መሆን እንደሚችሉ ለማመላከት ነው። የቦይንግ 777 እና 787 ምክትል አብራሪዋ ሉሃም ጌትነት ዛሬ በዚህ ግብ ከተሰማሩ የአየር መንገዱ ሰራተኞች ናት። ኦፍ ኮርስ ሴቶችና ወንዶች እኩል ያልሆንባቸው ብዙ ነገሮች አሉ ከተፈጥሮ አንፃር። እኔ አሁን 50 ኪሎ እቃ ማንሳት አልችልም፣ አንተ ልታነሳ ትችላለህ። በጭንቅላት የሚሰራ ነገር ግን ካንተ ያነሰ የሚያቅተን ነገር አይደለም ሴቶች። ስለዚህ ይሄ የጭንቅላት ስራ እስከሆነ ድረስ ተምረንና ፕራክቲስ ተደርጎ እስከሆነ ድረስ የሚደረሰው ኦፍ ኮርስ ከውጭ ሆነ ስታየው እንደዛ ሊመስል ይችላል። ውስጥ ሆነ ስናየው ግን ይሄ ለሴት ለወንድ ተብሎ የተፈጠረ ስራ አይደለም። ማንም ሰው ሴትም ወንድም የፈለገው ነገር መሆን ከፈለገ ማድረግ የሚችለው ነው። ስለዚህ ሴት ልጅ በዚህ ነገር አትገደም። ማርች 8ን ስናከብር የኢትዮጵያ አየር መንገድ ሁልጊዜም እንደሚያደርገው ሴት ሰራተኞቻችን ሙያ ብቃታቸውን የማረጋገጥ ተልእኮ ነው እያደረግን ያለነው። ዛሬ የኢትዮጵያ አየር መንገድ ከስራ ኃይሉ ከ40% በላዩ ሴቶች ናቸው። ከነዚህም ውስጥ ከ700 በላይ በአመራር ሰጪነት ስራ መደብ ላይ ተመድቦ የሚሰሩ ሴት ሰራተኞች አሉን። እንዲሁም በበረራ አገልግሎት የሚሰጡ ፓይለቶቻችንን ስንቆጥር 78 የመጀመሪያ ደረጃ ፓይለትና የረዳት አብራሪ በመሆን ይሰራሉ። ትምህርት ቤታችንንም 53 ተማሪ ፓይለቶች አሉን። ጥገና ዘርፍን በምንመለከትበት ጊዜ ወደ 180 የሚሆኑ ሴት አውሮፕላን ጠጋኞች አሁን በስራ ላይ ተሰማርተው ይሰራሉ። እንዲሁም ወደ ትምህርት ቤት ከ50 በላይ የሴት ጥገና ተማሪዎች እየተማሩ ነው ያሉት። ስለዚህ በኢትዮጵያ አየር መንገድ ማርች 8ን ስናከብር ለሴት አይደፈርም ተብሎ የሚታሰቡበትን የስራ አይነቶችን ዛሬ ማድረግ እንደሚችሉ ያሳየንበት ነው። እንደ ኢትዮጵያ አየር መንገድ ሴቶች ይችላሉ የሚል ጠንከር ያለ አቋም አለን። ለዚህም እያስተማርን እያበቃን ነው ያለ። ወደ ስልጠና ማዕከላችን እንዲገቡ እጅግ አድርገን እናበረታታለን። ሴቶችን ለማብቃትና የስርዓተ ጾታ እኩልነትን በማስፈን ለአቪዬሽን ኢንዱስትሪ የተሻለ ተጠቃሚ ለማድረግ በትኩረት እንዲሰራ ጥሪ እያቀረብን ከጎናችሁ እንደምንሆን ለማረጋገጥ እወዳለሁ።